ሰላም የወርቅ መረጃ ተመልካቾቻችን እንዴት ሰነበታችሁ? የዛሬ የሐምሌ 20 2018 ዓ.ም የወርቅ ዋጋን ዛሬም እንደተለመደው ይዘንላችሁ መጥተናል። የትኛው የወርቅ ካራት ጨምሯል፣ የትኛው ቀንሷል የሚለውን የማስመለክታችሁ ይሆናል። እንደተለመደው ከ14 ካራት ጀምሮ እስከ 24 ካራት ድረስ ዛሬ ላይ ወርቅ እየተሸጠ ያለበትን የጥሬ ዋጋ መረጃን አስመለክታችኋለሁ። የምነግራችሁ በአሜሪካ ዶላር እንዲሁም በኢትዮጵያ ብር ምን ያህል ፒዩሪቲ ሌቨል አለው፣ የነዚህ የወርቅ ካራት የጥራት ደረጃቸው ምን ይመስላል የሚለውን ጨምረን አብረን የምንከታተል ይሆናል። ቪዲዮን ስትጀምሩ ሁሌ እንደምታደርጉት ላይክ ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ ያድርጉ። በዚህ ቻናል ላይ ወርቅን የተመለከቱ እጅግ በጣም ብዙ መረጃዎች አሉ፣ ወደፊትም የሚለቀቁ ይሆናል። ቤተሰብ በመሆን ይህንን ወርቃማ ግሩፕ ትቀላቀሉ ዘንድ እንጋብዛለን። ከ14 ካራት ነው ጀምረን የምንመለከተው። የ14 ካራት የጥሬ ወርቅ ዋጋ ዛሬ በአሜሪካ ዶላር በ76 ከ12 ነው በመሸጥ ላይ የሚገኘው። የወርቅ ንጽህናው ምን ያህል ነው ካላችሁኝ 47.5 አካባቢ 475 የሚል ሃልማርክ ያለው ይህ የ14 ካራት ወርቅ በጥሬው በኢትዮጵያ ብር በ12179 ከ53 ነው በመሸጥ ላይ የሚገኘው። የ15 ካራቱን ስንመለከት 15 ካራቱ በአሜሪካ ዶላር በ81 ከ56 ሲሸጥ በኢትዮጵያ ብር ደግሞ በ13049 ከ50 በመሸጥ ላይ ይገኛል። ይህም የወርቅ ንጽህናውን ስንመለከት 54.13 እጁ ከሌሎች ማዕድናቶች በተለየ ንጹህ ወርቅ ነው ማለት ነው። የ16 ካራቱን ዛሬ እየተሸጠ ያለበትን የወርቅ ዋጋ ለብሔራዊ ባንክ ንገረኝ ካላችሁ በ60.68 የወርቅ ንጽህና የሚታወቀው የ16 ካራት የጥሬ ወርቅ ዋጋ በአሜሪካ ዶላር በ86 ከ99 ሲሸጥ በኢትዮጵያ ብር ደግሞ በ13919 ከ46 ነው በምሽት ላይ የሚገኘው። የ17 ካራቱንም ስንመለከት 17 ካራቱ በአሜሪካ ዶላር በ92 ከ43 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ14789 ከ43 ይሸጣል። ይህ የወርቅ ንጽህናውን ስንመለከተው በ66 ከ26 የወርቅ ንጽህና ይታወቃል። የ17 ካራቱ ማለት ነው። በመቀጠል የምንመለከተው እንግዲህ ከዛ በፊት ግን በተለይ የ15ን የ16ን የ17 ካራትን ይህ ለብሔራዊ ባንክ ወርቅ አውጪዎች ወርቅ ሻጮች የሚሸጡበት ዋጋ ነው። ምናልባት ወርቅ ቤቶች ላይ እንደ ልብ ላይገኙ ከሚችሉ የወርቅ አይነቶች መካከል አንዳንዶቹ ናቸው እነዚህ 15፣ 16፣ 17 የሚባሉት። ከዛ ይልቅ እጅግ በጣም ሁላችሁም የለመዳችሁት የ14 ካራትን፣ የ21ን፣ የ18ን፣ የ24 ካራትን በብዙ ወርቅ ቤቶች እንደ ልብ ይገኛሉ። ነገር ግን እነዚህ ያልተለመዱ የወርቅ ካራቶች በጣም ጥቂትና የተወሰኑ ቦታዎች ላይ ያሉት በተለይ በጣም ስም ያላቸውና ሁሉንም የወርቅ ካራቶች ያለ ልዩነት በሚያስገቡ ወርቅ ቤቶች ናቸው የሚኖሩት እንጂ ለምሳሌ እኔ ሄጄ በጠየቁባቸው አንዳንድ ወርቅ ቤቶች የ15 ካራት ስላቸው የለም፣ የ16 የለም። እንደዚህ አይነት ነገር ሊገጥማችሁ ይችላል ማለት ነው። ነገር ግን በብዛት የሚገኙት የ14፣ 18፣ የ21 የመሳሰሉ የወርቅ አይነቶች ግን ብዙ ወርቅ ቤቶች በብዛት ያመጣሉ ማለት ነው። ያለ ምንድን ነው ካላችሁ የወርቅ ፍላጎት አብዛኛው ምርጫው የ14፣ የ18 እንዲሁም ደግሞ የ21 ብዙ ሰው ስለሚፈልግ ማለት ነው። ለዛ ነው ባለኝ መረጃ መሰረት። ሌላ እንግዲህ ምክንያት አለ የምትሉት ካለ ደግሞ ምናልባት መረጃ ካላችሁ ኮመንት ላይ ብታሳውቁን ደስ ይለናል። ወደ 18 ካራት እንሄዳለን። 18 ካራት እጅግ በጣም ሰፊ ተቀባይነት ካላቸው የወርቅ አይነቶች መካከል አንዱ ነው። በተለይ ባደጉ ሀገራቶች በጣም ከሚዘወተር የወርቅ አይነቶች መካከል እጅግ ተመራጩ ነው። በተለይ ለፈለጋችሁት አይነት ዲዛይን እጅ ላይ፣ ልብስ ላይ ከሚደረግ አንስቶ በተለያዩ አይነት ዲቫይሶች ላይ መደረግ የሚችል የወርቅ አይነት ነው። እንደፈለጋችሁ ወርቁን ማጣጠፍ ትችላላችሁ። ዲዛይኑንም በፈለጋችሁ ዲዛይን ማሰራት ትችላላችሁ። ብዙ ጊዜ የሚጎዳም ወርቅ አይደለም ይባልለታል። በጣም ጠንካራ ስለሆነ ማለት ነው። ይህ የ18 ካራቱ እንግዲህ በአሜሪካ ዶላር ዛሬ ላይ በ97 ከ87 ነው የሚሸጥ የሚገኘው። በኢትዮጵያ ብር ደግሞ በ15659
ከ40 ነው በምሽት ላይ የሚገኘው ማለት ነው። እንግዲህ አርብ ቅዳሜ ምናምን ከነበረው ዋጋ አንጻር ስንመለከተው የተወሰነ ትንሽ ጭማሪ እንዳለው መረዳት ይቻላል። የዛሬ ሰኞ ገበያ እንደሚያሳየው ማለት ነው 750 የሚል ሃልማርክ አለው 18 ካራት በዛ ይታወቃል። ወይም ወርቁ ላይ 18 ኬ ብለው አንዳንዴም ሊጽፉበት ይችላል። የውጭ ከሆነ ብዙ ጊዜ 18 ኬ ይላል። የሀገር ውስጥ ሲሆን ደግሞ 750 የሚል ምልክት ከተጻፈበት ያ ወርቅ የ18 ካራት ነው ማለት ነው። ተመልካች አድማጮቻችን በመከታተል ላይ የምትገኙ ዛሬ የሐምሌ 20 ዕለታዊ የጥሬ ወርቅ ዋጋ መረጃችን ነው። ሁልጊዜ የጥሬ ወርቅ ዋጋ በዚህ ቻናል ላይ በየዕለቱ ከሰኞ እስከ ሰኞ እየቀረበ ነው የሚገኘው። እንደዚህ አይነት ወርቅ ዋጋዎችን መመልከት እጅግ በጣም ጠቃሚ ነው። በተለይ ደግሞ ዕለታዊ የወርቅ ዋጋን ለምትከታተሉ፣ በተጨማሪም ደግሞ ለመግዛት ላይ ጫፍ ላላችሁ፣ ለመሸጥም ለምትፈልጉ ዕለታዊውን የወርቅ ዋጋ እንድትከታተሉ ከወዲሁ እጋብዛችኋለሁ። በጣም ወሳኝ ስለሆነ ማለት ነው። ቻናሉ ደግሞ ለመጀመሪያ ጊዜ ያያችሁም ከሆነ በዚህ ቻናል ላይ ሁሌም እንደዚህ አይነት መረጃ አለ። የተለቀቁትን መረጃዎች የተለያዩ ከወርቅ ጋር የተገናኙ መረጃዎች አሉ። እነሱን ተመለከቱ ዘንድ ጠቃሚ ናቸው ብዬ አስባለሁ። አዲስ ከሆናችሁ ደግሞ ቻናላችንን ሰብስክራይብ በመሆን ለወደፊትም አጋራችን ትሆኑ ዘንድ በማክበር እንጋብዛለን። እንቀጥላለን። ወደ 1920 እያለን እስከ 24 ካራት እስከ ንጹህ ወርቅ ድረስ ያለውን መረጃ አስመለክታችኋለሁ። በመቀጠል የምንመለከተው የ19 ካራቱን ሲሆን 19 ካራቱ በ103 ከ31 የአሜሪካ ዶላር ወይም ደግሞ ኢትዮጵያ ብር በ16529 ከ63 ነው በምሽት ነው የሚገኘው። ይህ የወርቅ ንጽህናው ምን ያህል ነው ካላችሁ የ18ቱ 75 ሲሆን የዚህ ደግሞ 77 የወርቅ ንጽህና አለው ማለት ነው። የ20 ካራቱንም ስንመለከት በአሜሪካ ዶላር 20 ካራት ወርቅ በጥሬው በ108 ከ74 ነው ለብሔራዊ ባንክ እየተሸጠለት የሚገኘው። ይህ በኢትዮጵያ ብር ደግሞ በ17399 ከ35 እየተሸጠ ይገኛል ማለት ነው። የወርቅ ንጽህናው የ20 ካራቱም 82.08 ነው። በመቀጠል በመካከለኛው ምስራቅ በአፍሪካና በኢትዮጵያም በጣም በብዙ ቦታዎች ላይ በማራኪነቱ፣ በውበቱ፣ በቢጫነቱ ተወዳጅነት ብዙዎቹ እንደ ወርቅን የሚወክለው 21 ካራት ነው ይላሉ። ለምን ካላችሁ ለኢንቨስትመንት እንዲሁም ደግሞ ለጌጥነትም ለሁለቱ ልታውሉት የምትችሉት የ21 ካራት ወርቅ በአሜሪካ ዶላር በ114 ከ18 ነው በሚሸጥ የሚገኘው። በኢትዮጵያ ብር ደግሞ በ18269 ከ30 በምሽት ላይ ይገኛል። ይህ የወርቅ ንጽህናው በኢንተርናሽናል ደረጃ 87.5 ሲሆን ብሔራዊ ባንክ ግን የወርቅ ንጽህናቸው 21 ካራት ሆኖ ከ86.84 ጀምሮ የወርቅ ንጽህና ያላቸውን ከ114.18 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር ከ18269 ጀምሮ ይገዛል ማለት ነው። ቀጥሎ የ22 ካራት እንመለከታለን። በአሜሪካ ዶላር 119 ከ62 ነው እየተሸጠ የሚገኘው በግራም። በኢትዮጵያ ብር ደግሞ በግራም የ22 ካራቱ 19169 ከ26 ይሸጣል። በመቀጠል ለኢንቨስትመንትና ለካፒታል የምንጠቀምባቸውን የወርቅ አይነቶች ስንመለከት የምናገኘው የ23 ካራቱ ነው። 23 ካራቱ በአሜሪካ ዶላር በ125 ከ10 ሲሸጥ በኢትዮጵያ ብር ደግሞ 20 ከ9 ብር እየተሸጠ ይገኛል። ቀጥለን የ24 ካራቱን የ1 ግራም ወርቅ ስንመለከት በጥሬው በ130 ከ50 በኢትዮጵያ ብር ደግሞ 20879 ከ20 ነው እየተሸጠ የሚገኘው። አንዳንዴ 21000 አንዳንዴ ደግሞ 20000 መጨረሻ ላይ በምሽት ላይ ይገኛል። የዛሬው መረጃችን እንግዲህ ይህንን ይመስላል። የተወሰነ አንዳንዴ ጨምሮ የሚቀነሱም የወርቅ ካራቶች አሉ። ነገስ ምን ይሆናል የሚለው እንዲሁ ይዘንላችሁ እንመጣለን። እስከ ነገ ድረስ በያላችሁበት መልካም ቆይታ ይሆንላችሁ። ቻናላችንን መውደድ፣ ሰብስክራይብ ማድረግ አይረሳ። ቻው።